በኦፋ ወረዳ የዘንድሮን የሀገር አቀፍ 12ኛ ክፍል ፈተና የሚወስዱ ተማሪዎች ከ600 በላይ መሆናቸውን የኦፋ ወረዳ ትምህርት ቤቶች ጽሕፈት ቤት አስታወቀ። ያለፈውን ውድቀት ላለመድገም አስፈላጊውን ዝግጅት ማጠናቀቃቸውን የገለጹት ደግሞ በወረዳው የዋጭቃ ኤሾና የያክማ ሁለተኛ ደረጃ ትምህርት ቤት 12ኛ ክፍል ተማሪዎች ናቸው። ቤተልሔም አብርሃም ተጨማሪውን አሰናድታለች። እንደ ሀገር እየተስተዋለ ያለውን የትምህርት ስብራት ለመጠገን እየተሰራ ያለው ስራ ይበል የሚያስብል ነው። በወላይታ ዞን በኦፋ ወረዳም በሀገር አቀፍ ደረጃ የሚሰጠውን የ12ኛ ክፍል ፈተና የሚወስዱ 4 የሁለተኛ ደረጃ ትምህርት ቤቶች የሚገኙ ሲሆን የያክማና የዋጭጋ ኤሾ ሁለተኛ ደረጃ ትምህርት ቤት ተማሪዎች ከባለድርሻ አካላት በተደረገላቸው ድጋፍ አስፈላጊውን ዝግጅት ማጠናቀቃቸውን ገልጸዋል። አስተማሪዎችም በፊት ላይ ትንሽ ወጣ ገባይ ማለት ሁኔታ ነበር፣ ግን አሁን ሁሉም ነገር ተስተካክሏል። እነሱም ያቅማቸውን ያህል በጣም እየረዱን ነው። ላይብረሪዎቹንም በማዘጋጀት እንዲሁም የተለያዩ መጻሕፍቶችንም በማዘጋጀት እየረዱን ነው። አስተማሪዎች ያው ቶታሉንም እየሰጡ ነው። ሌላ ትምህርቶችም ያው ሌላም መጽሐፍትን ከላይብረሪ ወስደን እያጠናንን የትምህርት ቤቶች መምህራን በበኩላቸው ከተማሪዎች ጋር የጋራ ጥምረት በመፍጠር የተለያዩ ጥያቄዎችን በመስራትና ተጨማሪ ትምህርት በመስጠት ተማሪዎች የተሻለ ውጤት እንዲያመጡ በትብብር እየሰሩ መሆናቸውን ተናግረዋል። አንደኛ ወርክሺት በመሰራት፣ ሁለተኛ ደግሞ ከ9ኛ እስከ 12ኛ ያለውን ቲዩቶሪያል በማስተማር አገር አቀፍ ፈተናዎችን እየሰራን ሴት ተማሪዎች ደግሞ ልዩ እገዛ በመስጠት በየደረጃ ፋይል አዘጋጅተን በየደረጃ ለነሱ ጠንከር ያለ ሁኔታ ተዘጋጅቶ ትምህርት እየሰጠን ነው። ቀደም ብሎ የጨረሱ መምህራንም አሉ። ከዛ ባሻገር የተለያዩ የድጋፍ ትምህርቶችም ተሰጥቷቸዋል። ሜካፍ ቱቶሪያል ምናምን የሚባሉት በጊዜ ለመጨረስ ከታለመው እቅድ አንጻር በስኬት እየተጠናቀቀ ያለበት ሁኔታ አለ። በያኪማና በዋጭጋ ኤሾ ሁለተኛ ደረጃ ትምህርት ቤት ተፈታኝ ለሆኑ ተማሪዎች ከወረዳው መንግስት ጋር በመተባበር አስፈላጊውን ድጋፍና ክትትል በማድረግ በትምህርት ቤቶቹ የተሻለ ውጤት ለማስመዝገብ በትኩረት እየተሰራ መሆኑ ተጠቁሟል። 101 ተማሪን አብቅተናል ለማስፈተን አሁን እየተዘጋጁ ናቸው። ለነሱ እየተሰጠ ካለው ድጋፍ ጋር በተያያዘ ቲዩቶሪያል እየተሰጠ ነው። ክላስ ውስጥ 8ቱንም ትምህርት ኢሲኤልሲ የሚፈተኑትን ትምህርት በአሁኑ ሰዓት ጨርሰዋል። ሙሉ በሙሉ ጨርሶ ሪቪዥን ውስጥ ገብተዋል። ዋጭጋ ሁለተኛ ደረጃ ትምህርት ቤት የ2017 ዓመተ ምህረት ተፈታኝ ተማሪዎች ቁጥር ቶታሊ 116 ናቸው። ከነኛ ናቹራል 55 ነው፣ ሶሻል 61 ናቸው። የወድምሩ 116 ናቸው። ከነኛ ጋር ያው ከጅማሬን ጀምረን አፕሊኬሽን ፎርም ካሙሉበት ጊዜ ጀምሮ ከእያንዳንዱ ተማሪ ጋር ውል በመግባት ከዚህ በፊት ዝቅተኛ ውጤት ስለሚመዘገብ ያንን ለማሻሻል ያህል አቅደን እየሰራን ነው ያለ ነው። በኦፋ ወረዳ የዘንድሮን ሀገር አቀፍ ፈተና የሚወስዱ ተማሪዎች ከ600 በላይ በመሆናቸው ከወላጅ ጀምሮ እስከ መምህራን ድረስ ለፈተናው አፈጻጸም የሚያግዝ የውይይት መድረክ መካሄዱን የወረዳው የትምህርት ቤቶች ጽሕፈት ቤት ኃላፊ አቶ መስፍን ታደሰ ገልጸዋል። በወረዳችን 4 ሁለተኛ ደረጃ ትምህርት ቤቶች አሉ። ከ4 ሁለተኛ ደረጃ ትምህርት ቤቶች ከ600 በላይ ተማሪ 12ኛ ክፍል ፈተና ሊፈተን ተዘጋጅቷል። ያው ምዝገባው በኦንላይን ተጠናቆ ተማሪ አሁን በዝግጅት ላይ ነው። እነኚህ ተማሪዎች 2016 የተማሪ ውጤት ስብራትን ለማሻሻል ከንቅናቄ መድረክ ተጀምሮ ከወረዳ አስተባባሪ አካላትም ጭምር የጋራ መድረክ ፈጥረን ወደ ስራ ገብተናል። ይሄንን ለማሳካት ትምህርት ቤት ደረጃ ልዩ ቅድ ታቅዶ ለ6ኛም ለ8ኛም ለ12ኛም በተመሳሳይ መልኩ ልዩ ቅድ አቅደን ወደ ስራ ገብተናል። የትምህርቱን ዘርፍ ውጤታማነት ለማሳደግ ሁሉም ባለድርሻ አካላት የራሳቸውን አሻራ ሊያሳርፉ እንደሚገባም ተመላክቷል።